ውድ የቻናሌ ቤተሰቦች ዛሬ የማሳያችሁ የሚገርም አዲስ ነገር በጣም የሚያሳዝን ነገር ነው የማሳያችሁ። ሀና ከታገተችበት ከዋሻው ብዙ ኢትዮጵያውያን ልጅ ወልደው በምታዩቸው መልኩ የሚያሳድጉ አሉ። ብዙ አመት የሆናቸው ማለት ነው። 4 አመት 5 አመት የሆናቸው አሉ ደላሎች እንደሚናገሩት ከሆነ እና አሁን ትክክለኛ መረጃ ሀና ትክክለኛ እንዲያልሞተችና ጓደኞች እንዲያሏት አብረዋቸው የታገቱ ብዙ ጊዜ የቆዩ ልጅ ያላቸው በምታዩቸው መልኩ አሉ ማለት ነው። እንደምንሰማው ከሆነ ተክሌ የሚባለው ደላላ እሷን ያገታት እንደሚናገረው ከሆነ በህይወት እንዳለችና ብዙ ጓደኞች እንዳሉ ሀና ጋር አብረው የታገቱ ብዙ አመት የሆናቸው ከደላላዎች ልዘው ልጅ ወልደው የሚያሳድጉ አሉ ማለት ነው። እና ሀና እንዲያልሞተችና ከነዚህ ጋር እንዲሆነች ተሰምቷል ማለት ነው። እነዚህም 4 አመት 5 አመት ሆኖናል እያሉ ነው ማለት ነው። እዛው ከደላላዎቹ ወልደው ዋሻ ውስጥ ልጅ እያሳደጉ ይገኛሉ። እርዱን እያሉ ነው የሚገኙት። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቀጥታ ወደ ቪዲዮ። እርዱን ለአላህ ብላችሁ ለፈጣሪ ብላችሁ እውን እንግዲህ ያለንበትን ቦታ እያያችሁ ነው። በፀሐይ በብርድም በዝናብም እየተሰቃየን አቧራውም ድንጋውም እየወደቀብን በነፋሱ ለሙት እንደምታውቁት ነው ያለንበት ቦታ። ፀሐው እዝራው ህፃን የሚያድረው የሚተኛው ተመልከቱ። ድንጋይ የተሰቃየን ነው። አቦላላህ ብላችሁ ኧረ ፈጣሪ ብላችሁ ተውት። ይኸው ያለንበትን እንደው እናንተም ሰው ናችሁ መቼም እኛም ሰው ነን። የፈጠረን ፈጣሪ ነው። እርዱን እስኪ ለፈጣሪ ብላችሁ አቦ አውጡን ከዚህ ጭንቀት ከዚህ ስቃይ። ይኸውት እንደምታዋቸው ፀሐው እየቃጠላቸው እንደሚሆኑ ለአላህ ብላችሁ ክርስቲያንም ለፈጠራችሁ ብላችሁ እውት ያለንበትን አቦ እዘኑልን እስኪ። እንደው በስተት ነው እኛም የመጣነው አስበነው አልመጣንም። ይሄን ሆን ብለን ሳይለለን ዲሃነን ለፈጣሪ እንሆናቸዋለን። እናትም የሌለን አባትም የሌለን እህትም የሌለን ታዛቢ ምንም ታዛቢ የለን። ይሄው አመታችን አቦ እርዱን እስቲ ለታች ዘመዶች እርዱን። ባካችሁ እንደው እንደዚህ ብዬ እንዳላሳዝናችሁ ዘመዶች እርዱኝ። ባካችሁ ምንም ሰው የለኝም። እንደ ዘመዶች አንድ ቀን ደውሎ አያውቁም። ባካችሁ እርዱኝ። ሊላሂ ወኢና ኢለይሂ ራጂኡን። ፍትህ ለእህቶቻችን ሳኡዲ ድንበር እየተሰቃዩ ከዋሻ ውስጥ ልጅ ለሚያሳድጉ እህቶቻችን ኢትዮጵያውያን በጣም ነው የሚያሳዝኑት። ከምንም በላይ ነው የሚያሳዝኑት ማለት ነው። እህታችን ሀና ከነዚህ እንዲያትሆንብን መላው ኢትዮጵያውያን ልንጮህና ልንል ይገባል ማለት ነው። 4 ቀን ሙሉ ሌቱንም ቀኑንም ተጨቃጭቀን ለፍተን እሷን ስላላወጣን ይቅርታ እየጠየቀ ይገኛል ማለት ነው። አሁንም እህት ወንድሞቻችን ኢትዮጵያውያን ፍትህ ለእህቶቻችን ማለት ነው። ሀናም ከነዚህ እንዲያትሆንብን ሁላችንም ጥረት ልናደርግና ልንታገል ይገባል ማለት ነው። በመጀመሪያ የሀኒን ጉዳይ ስትከታተሉ የነበራችሁ ኢትዮጵያኖች በሙሉ በዚህ በ4 ቀንና በ3 ቀን ውስጥ እሷን ካለችበት አስለቅቀን ባለማንጣታችን በጣም ይቅርታ። ነገሩ በጣም የተወሳሰበ ነገር በመሆኑ ሁለተኛ እኛ የሶስተኛ አካል መረጃ ይዘን እየተጓዘ በመሆኑ ለ4 ቀን እንዲጓተት ሆኗል። በዚህም ደግሞ የራሳቸውን ስም ለመገንባት የሚሞክሩ አካሎች ያላዙትን መረጃ ይዘናል ምናምን እያሉ ቢያጭበረብሩን በዚህ ምክንያት 4 ቀን ከስራችን ከብዙ ነገር ቁመን በእሷ ጉዳይ ላይ ተወጥረናል። ደላላውንም አስታመናል፣ ለምነናል፣ አባብለናል። ደላላው ያለው ሂጅ ያለችበትን አካባቢ አስክሬኗን ምናምኗን ቀርጬ አመጣለሁ ነው አለው። ይሄም ደግሞ በህዝብ ተቀባይ እንደሌለው ሁሉም ሰው ደምድሟል። መጨረሻ ንጋት ላይ ወስነን የወጣ ነው የደላላው ቤተሰቦች በህግ እንዲጠይቁ ወይም ደግሞ በሚጠይቃቸው አካል እምነታቸውም ሆነ የሀገር ሽማግሌም በአካባቢው ባለው የነይመች ቤተሰቦች ተቆፍድደው እንዲጠየቁ አድርገናል። እንጠብቃለን። እንደምታኮሩንም ድካማችንንም እንደምታፍሱት እናምናለን። አሁንም አልመሸም። ይመች የሚባለው ግለሰብ አሁንም አልመሸም። ልጅቱን ከየትኛውም ቦታ ፈልጎ በህይወት እንደሚያመጣት እናምናለን፣ እንጠብቃለን። ካልሆነ ግን ለደቂቃ እንኳ የሷ ቁርጥ እስከሚታወቅ ድረስ ለደቂቃ እንዘነጋም። በውስጥም ሆነ በግሩፕም ሆነ ተደራጅተን እንፈልጋለን። ነገር ግን በ3 ቀንና በ4 ቀን ድካማችን እሷን አምጥተን ስላላሳየናችሁ ይቅርታ። እኛ ሀሳባችን ልክ እንደምታውቁት ድንበር ላይ እንደተያዘውን የሸዋሌ በ3 ቀን በ4 ቀን አስለቅቀን አሳክመን ወደ ቤተሰቦቹ እንደቀላቀል ነው እንቀላቀላታለን ብለን
ነበር በቁርጠኝነት ጉዳዩ የተወሳሰበና አስቸጋሪ ስለሆነ ነው ይሄንን የወሰደው። አሁንም የምንቻለውን ሁሉ እናደርጋለን። የምንችለውን ሁሉ በሶሻል ሚዲያ ተጽዕኖ መፍጠር የምንችለው በምንችለው እናደርጋለን። እንደሰማችሁት ወንድማችን ሰይድ ወረባቦ በሀና ጉዳይ ሰሞኑን ሌቱንም ቀኑንም 4 ቀን ሙሉ እየተታገለ ይገኛል ማለት ነው። ሌሎቹ እንደዚህ የሆኑ ባልተብየው የሀና ባል ለምንድነው ዝም የሚለው? ለምንድነው ሪኡ የማይለው? ምንድነው ባልተብየው ብዙ ነገር ማድረግ እየቻለ ዝም የሚለው? ሌሎቹ እንደዚህ ሌቱንም ቀኑንም እንቅልፋቸውን አጥተው እየተታገሉ እያየ ባልተብየው ለምንድነው የተኛው እያለ ሰው እየጮህብን የሚገኘው። ይህም እውነት ነው፣ ትክክል ነው ማለት ነው። አሁንም እንደምንም ብለው እና ቡፋኖ ላይቭ አስገብተውት ቪዲዮ አብራ ቢሉት አላበራም ብሎ እየተከራከረን የሚገኘው ሁሉንም የምንሰማው ይሆናል። ቀጥታ ወደ ቪዲዮ። ዱንያ ባልየው ነው አይደለ? ቪዲዮ ክፈት፣ ቪዲዮ አስከፍተው ባለ ስልኩን። ዱንያ ቪዲዮ ክፈት በለው። ይኸውልህ ክፈት፣ ቪዲዮ ክፈት፣ ስማ ቪዲዮ ክፈት። የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ይኸውልህ ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደለም። አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑን በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። አንድ ጊዜ ያለሁት በለጠው ሰለሞን ብትል ማለት ነው። እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግንብህ እኮ ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽኑ እንኳን የለውም ማለት ነው። ለማሳየት ብቻ አንድ ሰከንድ ባባ ሆኖ ለማረጋገጥ ነው። ቪዲዮውን አጥፋው። ፎቶውን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስትጠይቅ ቀስ ብለህ ጠይቀው። እሺ፣ በማርያም በስነ ስርዓት ጠይቀው። ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የነሱ ታየው አንዴ ላስረዳው። ልጁ ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። እሺ፣ ቀስ ብለህ አስረዳን። ተረጋግተህ ከኛ በታች ከኛ በላይ እኛ ካንተ በታች ነን። ሰያዩልክ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አዎ እኛ አሁን አንተ ጫና ልናደርግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። ገብቷል? የልጅቷ እውነት መውጣት ስላለበት ነው። ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ፣ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ። ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው፣ ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናል። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጧት ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ። በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ። ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙ። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት? አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። 6ኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው
በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ያገናኟችኋል ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካቸው አልሰራ ይላሉ። ደግሞ እንደገና ተመልከት። እዚህ ጋር ደግሞ ወደኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የእሱ ወንድም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሃና አባት ምንድን ነው ያለው ይመች ስለ ተክሌና ስለሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድን ነው ያለው? መወለድ ቋንቋ ነው፣ ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀውም ነበር ያለን። ትላንት ያላችሁ አላችሁ። ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭም ተምናምስ ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ። እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ከአሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሜ ማለት ነው። ገባህ አይደለ?